መጀመሪያዬ ቀዳሚው አጀንዳዬ ቀጣዩ እርምጃዬ ዋነኛ ዓላማዬ ግቤ ፍጹም ሙላቴ ርስቴ ዕድል ፈንታዬ የቱ ቃል ይገልጽሃል ልዩ ነህ ጌታዬ። ችሮታ ከእግዚአብሔር ዘንድ የምንቀበለው ጸጋም ሊሆን ይችላል፣ ዕውቀት ሊሆን ይችላል። ከእግዚአብሔር ዘንድ የምንቀበለው ማንኛውም ነገር እግዚአብሔር የሚሰጠን ነገር እንድናተርፍበት፣ እንድንሰራበት፣ እንድንበዛበት፣ ለሌሎች እንድንደርስበት የሚሰጠን ነገር ማለት ነው። ስለዚህ እግዚአብሔር ይሄንን ፕላትፎርም ሰጥቶናል። በዚህ ፕላትፎርም እኔ እውነቴን ነው ይሄንን ህብረት ይሄንን ፕላትፎርም በዚህ ፕላትፎርም ዋጋ እየከፈላችሁ ያላችሁ ብዙ እህቶቼና ወንድሞቼ ያላችሁ እዚህ ጉባኤ ላይ ይሄንን መክሊት የተሰጣችሁን ነገር እየሰራችሁበት እያተረፋችሁበት እንዳለ ወደ ጌታ ደስታ የምትገቡ እህቶቼና ወንድሞቼ እንዳላችሁ አምናለሁ። እግዚአብሔር ከመጀመሪያው ደግሞ ይህንን ነገር በአንድ ላይ እንድንሰባሰብ ህብረት እንድናደርግ ይህንን ቴክኖሎጂ ተጠቅሞ እየሰራ ያለ ወንድማችን የሚጠብቅህ ወደ ጌታ ደስታ የምትገባበት ከጌታ የምትሸለምበት ትልቅ አክሊል እንዳለ አምናለሁ። እግዚአብሔር የሰጠህ አክሊልም እንደሆነ አምናለሁ። እያበዛ እየሰራህበት እንዳለ አምናለሁ። ቢሾ ወንድሜ ጌታ ኢየሱስ ይባርክ። ነገር ግን አሁን በእንደዚህ አይነት ፕላትፎርም ላይ ብዙ አይነት ሁኔታዎችን እንመለከታለን፣ ብዙ አይነት ሁኔታዎችን እናያለን። አይምሯችን ልባችን የሚያቆሽ ነገር ይሄንን ጌታ በደንብ ያውቃል። ስለዚህ ደግሞ እስኪ እንመልከት። ምንድን ነው አሁን እነሱ የተሳተፉበት እነሱ የረገጡበት እነሱ የቆሙበት መድረክ ላይ እኛ መቆም አይገባንም ወይ? እነሱ ባረጉት ፕላትፎርም ላይ መቀደስ አንችልም ወይ? እኛ መለወጥ አንችልም ወይ? እኛ ይህንን ደግሞ እንመልከት። ማቴዎስ ወንጌል ምዕራፍ 13 ላይ ያለ ቃል ልንገራችሁ። ማቴዎስ ምዕራፍ 13 እንደዚህ የሚል ቃል አለ ከቁጥር 30 ጀምሮ። ከፍ ብዬ ላንብበው። ሌላም ምሳሌ ያቀረበላቸው ከቁጥር 24 የባይብሉ ፎንት አነሰብኝና ለዛ ነው እየተቸገርኩ ያለሁት። ማቴዎስ 13 ከቁጥር 24 ጀምሮ ላንብብ። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግሥተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመስላለች። ሰዎች ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። እንግዲህ መንግሥተ ሰማያት በእርሻው መካከል ዘርን የዘራ ሰው ትመስላለች። በመንግሥተ ሰማያትና በእግዚአብሔር መንግሥት መካከል ምንም ልዩነት የለም። መንግሥተ ሰማያት ማለት የእግዚአብሔር መንግሥት ማለት ነው። የእግዚአብሔር መንግሥት ደግሞ እነሆ ቤት አለች አለ ጌታ ሲናገር። የእግዚአብሔር መንግሥት እነሆ በመካከላችሁ አለች። የእግዚአብሔር መንግሥት ወይም መንግሥተ ሰማያት ገና ሄደን የምንገባባት ሳይሆን መንግሥተ ሰማያትን እዚሁ እየኖርንባት ያለ እዚሁ እየተለማመድ ነው። የመንግሥተ ሰማያትን ኑሮና ሕይወት እዚሁ ነው የምንለማመደው። ስለዚህ መንግሥተ ሰማያት ወይም የእግዚአብሔር መንግሥት በእርሻ መካከል ዘርን የዘራ ሰው ትመስላለች እዚህ ምድር ላይ ያለችው። ነገር ግን ሰዎች ሲተኙ፣ የሚገርመው ሰዎች ሲተኙ፣ ሰዎች ሲያንቀላፉ፣ ሰዎች በብዙ ነገር ይተኛሉ። ዕውቀት በማጣት ይተኛሉ።
በድካም ይተኛሉ፣ ባለማስተዋል ይተኛሉ። በብዙ ነገር ሰዎች ሲተኙ ግን ጠላት መጣና በስንዴው መካከል መብቀል የሚገባው እውነተኛ የሆነ መብልን የሚሰጥ ትክክለኛ የሆነ ፍሬ ወይም ስንዴ መብቀል ሲገባው፣ ነገር ግን የመንግስት ልጆች ሲተኙ ጠላት መጣና በስንዴው መካከል የት ነው የዘራው? እንክርዳዱን የትም አይደለም፣ የትም አይደለም። እንክርዳዱን ጠላት የዘራው በስንዴው መካከል። በስንዴው መካከል ምን በቀለ? ስንዴ። ስንዴው እየበቀለ ያለ እንክርዳድን በቀለ። ቲክቶኩ ላይ የእግዚአብሔር መንግስት የጽድቅ ስራ እየተሰራ ያለ የአጋንንት መንግስትም የኃጢአት ስራን ይሰራበታል። ኃጢአትን ይሰራበታል። መጥፎ ሁኔታዎችን ያሳዩበታል። ስለዚህ ልክ እንደ እርሻው ሰሩት። ሰዎች ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። ሁለቱም ታየ። ስንዴው በቀለ፣ ስንዴው አፈራ፣ ስንዴው አበበ። ነገር ግን ስንዴው ብቻ አይደለም የታየው፣ እንክርዳድም አብሮ ታየ። ከዛስ የባለቤቱን ባሮች ቀርበው ጌታ ሆይ መልካም ዘር በእርሻህ ዘርተህ አልነበረምን ብለው ጠየቁት። ቴክኖሎጂዎች ሁሉ ሲፈጠሩ ዕውቀት ሁሉ የዕውቀት ባለቤት እግዚአብሔር ነው። ክብር ለኢየሱስ። የዕውቀት ዋና ምንጭ እግዚአብሔር ነው። ጠላት እስካሁን ድረስ የራሱ በሆነ ነገር አይደለም የሚሰራው፣ ዓላማውን ነው የሚያስተው። የሰዎችን የማያምኑ ሰዎችን ልብ እያሳወረ ዓላማውን ነው የሚያስተው። ዓላማ ነው የሚያስተው እንጂ ራሱ የሚፈጥረው ነገር ምንም እኮ የለም ሰይጣን። ስለዚህ በዚህ በተፈጠረ ነገር ላይ ስንዴ ብቻ መብቀል ሲገባው፣ ነገር ግን ምን በቀለ? እንክርዳድ በቀለ። መጥፎ ነገር በቀለ። ብዙ መጥፎ ነገሮችን መታየት ጀመሩ። መልካም ዘር በዘራህ ዘርን ዘርተህ አልነበረምን? እንክርዳዱ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ስለዚህ ጠላት ይህን ስላደረገ በቃ ስንዴው አይሆንም፣ በቃ ከዚህ በኋላ ሌላ ቦታ ፈልገን ሌላ ስንዴ እንዝራ አይደለም። በቃ በእንክርዳዱ ስንዴው መሸነፍ አለበት፣ እጅ መስጠት አለበት አይደለም። ጌታ ምን አለ? ከዛ እንደዚህ አለ። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። ሄደን እንልቀመው፣ በስንዴው መካከል የበቀለውን እንክርዳድ ምን እንበል? እንንቀለው ብለው ጠየቁት። አሁን በዚች ዓለም ላይ ሁል ጊዜ መሳ ለመሳ አብሮ የሚሄድ የጽድቅ ስራና የኃጢአት ስራ፣ የጽድቅ ጎዳና አለ፣ የኃጢአት ጎዳና አለ። በዚህ ፕላትፎርም ላይ ሰይጣንም ይሰራል፣ የእግዚአብሔር መንግስትም ይሰራል። የሰይጣን ልጆች ይሰራሉ፣ እኛም እንሰራበታለን። ክብር ለኢየሱስ። ስንዴ እንዘራለን፣ እነሱ እንክርዳድ ይዘራሉ። ስንዴ ለእንክርዳድ ተሸንፎ አያውቅም። ክብር ለኢየሱስ ይሁን። ስለዚህ እንሂድና እንክርዳዱን እንልቀመው ወይ እንንቀለው ወይ ብለው በጠየቁት ጊዜ እርሱ ግን እንደዚህ ያላቸው እንክርዳዱን